የቃል ኪዳኑ ታቦት በኢትዮጵያ ከሰው ልጆች አባት ከአዳም ወገን የሆነ እግዚአብሔር በሕዝብ ኃጢአት ያልቀጣው ፍጥረታት በንፍር ውሃ ሲጠፉ በእግዚአብሔር ፊት ንጹሕ ጻድቅ ሆኖ የተገኘ ኖህ ከጥፋት ውሃ በኋላ ለሦስቱ ልጆች ምድርን ሲያካፍል የኖህ ልጅ ካም ዕጣው ወደ ሆነው ከቤተሰቡ ጋር ማንም ሰው በሌለበት በአትባራ በኩል አልፎ የተራሮች ሰንሰለት ወደሚገኝባት ሀገር ወደ ኢትዮጵያ አቢሲኒያ ገባ። የአባቶቻችን ሀገር ኩራት ውበታችን የእግዚአብሔር ሀገር የሆነች ኢትዮጵያ ከአዳም ወንዶች ልጆች የትውልድ ግንድ 10ኛው ወንድ ልጅ በሆነው በኖህ ልጅ ካም የሰው ዘር ኑሮ ተጀመረ። እግዚአብሔር በሰው ልጆች ኃጢአት አዝኖ ምድርን በጥፋት ውሃ ሲቀጣት በፊቱ ጻድቅና ንጹሕ ሆነው ከተገኙት 8 ነፍሳት ሕይወት በምድር ተጀመረች። ዳግም ምድር በሰው ስትሞላ ፍጥረታት ሲበዙ እግዚአብሔር በብሩህ ደመና እየተገለጸ ከተመረጠው ከነቢዩ ሙሴ ጋር ይነጋገር ነበር። ሙሴ ሕዝበ እስራኤልን እንዲመራ የእግዚአብሔር ሕዝብ ወተትና ማር ወደምታፈልቀው ርስት ከነዓን እንዲያወርሳቸው በእግዚአብሔር የተመረጠ ነቢይ ነው። ከእግዚአብሔር እጅ ሁለቱን የቃል ኪዳን ጽላት የተቀበለው በሲና ተራራ ላይ ከእግዚአብሔር ጋር የተነጋገረ የዕብራውያኑ መሪ ነቢዩ ሙሴ ኢትዮጵያዊቷን ነበር ያገባው። እግዚአብሔር ለሰው ልጆች ከፈጠራት ከኤዶም ገነት የሚፈሰው ወንዝ አንዱ ጊዮን የኢትዮጵያን ምድር ሁሉ ይከብ ነበር። ኢትዮጵያ በገነት ፈሳሽ ወንዞች የተከበበች በእግዚአብሔር የተመረጠች ቅዱሳን የሚኖሩባት ጻድቃን የሚጠጉባት ሀገር ናት። ኢትዮጵያዊነት የማይለወጥ መልክ፣ የማይቀየር ስብዕና፣ ኩራትና ፍቅር ነው። የእግዚአብሔር ነቢይ ኤርምያስን ከጉድጓድ አውጥቶ ከሞት ያዳነው ኢትዮጵያዊው ጃንደረባ አቤሜሌክ ነው። ኢትዮጵያዊነት ርኅራኄ፣ ኢትዮጵያዊነት ፍቅር፣ ኢትዮጵያዊነት ሕይወት ነው። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበታተኑት ልጆቼ ቁርባኔን ያመጣሉ ብሎ እግዚአብሔር በሕያው ቃሉ የተናገረለት እውነት ነው። ኢትዮጵያዊነት እጆቿን ወደ ፈጣሪዋ ተዘርግተው ለዓለም ምሕረትን የምትለምን ሀገር ናት ኢትዮጵያ። በእግዚአብሔር የከበረች የገነት ፈሳሽ ውሃ የከበባት ሀገረ እግዚአብሔር ኢትዮጵያ የትላንት ማንነቷን የሚያወሩላት ብዙ ቅዱሳን ምስጢራት አሏት። ኢትዮጵያ ከእስራኤል እኩል ሕገ ልቦናን ይዛ ከእስራኤል ቀጥላ ሕገ ኦሪትን የተቀበለች ሀገር ናት። ዓለም ከጨለማ ሳይላቀቅ ብርሃን የነበረባት ሀገር ናት ኢትዮጵያ። ስልጣኔ ሳይሰለጥን ጥበብ ባለም ሳይስፋፋ የብልሆች ብልህ ሀገር ነበረች ኢትዮጵያ። በዘመነ ኦሪት ከክርስቶስ ሰው መሆን 1000 ዓመት ቀድማ ነበር ኢትዮጵያ የሕገ ኦሪትን ሥርዓት በሀገር ደረጃ የተቀበለችው። እንደ እስራኤል ዘሥጋ በኦሪት ሕግ እየተመራች በነቢዩ ሙሴ ሥርዓት እየኖረች የኦሪትን መሥዋዕት ትሰዋ፣ እግዚአብሔርም በምኵራብ ታመልክ ነበር ኢትዮጵያ። የኢትዮጵያዊነት መነሻ የአባቶቻችን ክብርና የሃይማኖታችን መሠረት እግዚአብሔር ለምስጢር ያዘጋጃት ታላቅ ስፍራ አክሱም ኢትዮጵያዊነት የታወጀባት ሃይማኖት የተሰበከባትና የተተከለባት ስፍራ ናት። ንጉሥ ኢትዮጵስ በ2550 ዓመተ ዓለም አካባቢ አክሱማይ የተባለ ልጅ እንደነበረውና በዚያ ዘመን አካባቢ እንደተቆረቆረች ይነገራል። የእምነታችን ቅድመ መሰበኪያ የኢትዮጵያዊነት መሠረት አክሱም
የኩሽ ልጅ ኢትዮጵስ አክሱማይ በሱ ስም እንደተሰየመች ይነገራል። በሌላ አገላለጽ አክሱም የሚለው ቃል ከአገውኛ የተወረሰ ሲሆን በአገውኛ አሁ ማለት ውሃ፣ ሱም ደግሞ በሴም ቋንቋ አለቃ ማለት ነው። ሁለቱ ቃላት በአንድነት ሲጠቃለሉ ያለቃ ውሃ ማለት ነው። አሁን በአክሱም ከተማ አካባቢ የሚገኘው የከተማው ሕዝብ የሚጠቀምበት ማይሹም የሚባለው የውሃ ማጠራቀሚያ ግድብ ይህንን ታሪክ ያጠናክራል። ለኢትዮጵያ የክርስትና እምነት እናትና ለስልጣኔዋም ለባህሏም መነሻ ምንጭ ናት አክሱም። የጥንት ኢትዮጵያውያን በሳባ በግዕዝ ቋንቋዎች ይጠቀሙ እንደነበር ቢነገርም የአክሱም መንግሥት ቋንቋ የሴም ቋንቋ ዘርፍ የሆነው ግዕዝ ነበር። በአክሱም ከነገሱት ቀደምት ነገሥታት መካከል ስሟ ከብሮ የሚጠራው ንግሥተ ሳባ ናት። ንግሥተ ሳባ በኢትዮጵያውያን ዘንድ ማክዳ ተብላ ትጠራ ነበር። በመድኃኒታችን ቃል ኪዳን መሠረት ደግሞ ንግሥት አዜብ ወይንም የደቡብ ንግሥት ተብላ ትጠራለች። ቅድመ ልደተ ክርስቶስ 1000 ዓመት ገደማ ንግሥት አዜብ ወይንም ማክዳ በኢየሩሳሌም ነግሶ ስለነበረው ንጉሥ ሶሎሞን ጠቢብነት ለመጀመሪያ ጊዜ የሰማችው ታምሪን ከተባለው አገልጋዩዋ ነበር። መጽሐፍ ቅዱስ ስለ ንግሥተ ሳባ ሲናገር የሳባም ንግሥት በእግዚአብሔር ስም የመጣላትን የሰሎሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች ይላል መጽሐፈ ነገሥት ቀዳማዊ ምዕራፍ 10። አገልጋዩዋ ታምሪን ነጋዴ ሲሆን 520 ግመሎችና 73 ያህል መርከቦች ያሉት ነበር። ንጉሥ ሶሎሞን ቤተ መቅደሱን ይሠራ ዘንድ በወደደ ጊዜ ለቤተ መቅደሱ መስሪያ የሚሆን ዕቃዎችን እንዲያመጡለት ሀብታም ነጋዴያንን ያፈላልግ ነበርና ከኢትዮጵያዊው ሀብታም ነጋዴ ከታምሪን ጋር ተገናኘ። ንጉሡ ከአረብ አገር የሚያስፈልገውን ቀዩን ወርቅ፣ ጥቁሩን የማይነግስ እንጨትና ሰምፔር የተባለውን እንዲያመጣለት አዘዘው። ታምሪንም ንጉሡ የፈለገውን ሁሉ አመጣለት። ንጉሥ ሶሎሞን ለታምሪን የሚሻውን ሁሉ ከገንዘቡ አብልጦ ሰጠው። ነጋዴው ግን እጅግ ብልህ ነበርና ከንጉሡ ጋር በነበረው ቆይታ የንጉሥ የሰሎሞንን ጥበብ ያስተውልና ያደንቅ ነበር። በዳገሩም በተመለሰ ጊዜ ለንግሥቲቱ በንጉሡ ዘንድ ያየውን ያስታወሰውን በየቀኑ ይነግራት ነበር። እሷም አገልጋያ ከሆነው ከዚህ ነጋዴ በሰማችው ነገር ትደነቅ፣ በልቧም ወደ ሶሎሞን ዘንድ ለመሄድ ታስብና ከፍቅሯ ብዛት የተነሳም ታለቅስ ነበር። በመጨረሻም ለመሄድ ቆርጣ ተነሳች። ለመንገዷ የሚያስፈልጋትን ለንጉሡ የሚቀርበውን ገጸ በረከት፣ ለመኳንንቱ የሚሰጠውን ስጦታ ሁሉ አዘጋጅታ መንገዷን ወደ ምድረ እስራኤል አቀናች። ኢየሩሳሌም በደረሰች ጊዜ ባየችው ነገር ሁሉ እጅግ ተገረመች። በዝናው ብቻ የሰማችውን የሰሎሞንን ጥበቡን በዓይኗ አይታ ባድናቆት ባህር ሰጠመች። በዓይኗ ያየችው ከሰማችው በላይ ሆነባት። እርሷን በፍጹም ፍቅር ተቀበላት፣ የሚገባውንም ክብር ሰጣት። የጥበብ ሁሉ ምንጭ ስለሆነው የእስራኤል አምላክ እግዚአብሔር ነገራት። እርሷም ይህንን ጥበብ ለሶሎሞን የሰጠውን አምላክ አመሰገነች። ልቧም በእውነተኛው አምላክ ፍቅር ተነደፈ። ንግሥተ ሳባ ምንም እንኳን በሀገሯ ባህልና ሥርዓት መሠረት በመንግሥቷ ላይ ጸንታ ለመኖር ድንግልናዋን ጠብቃ መኖር የሚገባት ቢሆንም ዳሩ ግን ክብረ ንጽሕናዋን በጥበቡ ልቧን ለማረከው ለንጉሥ ሶሎሞን አስረከበች። ለ6 ወር በኢየሩሳሌም ቆየች። ስትመለስ ከንጉሥ ሶሎሞን ጸንሳ ነበር።
ንጉሥ ሰሎሞን ከወርቅ የተሠራ የጣት ቀለበቱን ማስተዋሻ እንዲሆን ሰጣት። የአምላክ ፈቃድ ሆኖ ልጅ ከወለደች ለምልክት ቀለበቱን ይዞ በመምጣት እንድታገናኘው ነግሯት በክብር ሸኛት። ንግሥት ሳባ ከኢየሩሳሌም ስትመለስ አስመራ አካባቢ ማይበላ በተባለ ቦታ ከሰሎሞን የጸነሰችውን ልጅ ወለደች። ስሙን እብነ መለክ ብላ ሰየመችው፣ የጥበበኛ ልጅ ስትል። ይህ ስም ከጊዜ በኋላ ተለውጦ ምኒልክ ተባለ። ከሰሎሞን የወለደችውን የጥበብ ልጅ ምኒልክን ታቅፋ መናገሻ ከተማዋ አክሱም ስትገባ መኳንንቱና ሕዝቡ በነቂስ ወጥቶ በደስታና በሆታ ተቀበላት። ከንግሥቲቷ ወደ አክሱም መመለስ በኋላ እውነተኛውን አምላክ በስፋት ማምለክ በኢትዮጵያ ተጀመረ። ሕዝቡ ከሕገ ልቦና ወደ ሕገ ኦሪት ተሻገረ። ሁሉም ሰው በሕገ ኦሪት አምኖ ሥርዓተ ኦሪትን የሚፈጽም ሆነ። የክርስትና እምነት በኢትዮጵያ እስከገባ ጊዜ ድረስ የሕገ ኦሪት እምነት የመንግሥት ሃይማኖት ሆኖ ኖረ። ንግሥተ ሳባ ልጇ አድጎ 22 ዓመት ሲሞላው የአባቴን ፊት አይ ዘንድ እሄዳለሁ ስላላት የነጋዴዎች አለቃ ታምሪንን ጠርታ ለጉዞ ተዘጋጅ፣ ይህ ልጅ የአባቱን ፊት ያይ ዘንድ ወዷልና ከንጉሡ ታደርሰዋለህ፣ የእስራኤል አምላክ እግዚአብሔር ቢወድ ወደዚህ ትመልሰዋለህ አለችው። ስንቅንም እንደ ሀብታቸውና ባለጽግነታቸው መጠን አዘጋጀች። ለመንገድ የሚያስፈልገውን ገንዘብ፣ ለንጉሡ የሚሰጠውን ስጦታና ሌሎች የሚያስፈልገውን ነገር ሁሉ አዘጋጀች። ከእርሱ ጋር ለሚሄዱ መኳንንትም ንጉሡን እጅ አስነስተው እንዲመልሱላትና ለሀገሩም መንግሥት እንዲሾመው እንጂ ከዚያ እንዳይተወው አዘዘቻቸው። ለልጇም ንጉሥ ሶሎሞን ልጁን እንዲያውቀው ነገሩን እንዲያስብና በዘመኑ ሁሉ እሷን እግዚአብሔር በሰጣት በእርሷ መንግሥት ሥር ያሉትን ሁሉ እግዚአብሔርን ያመልኩ የገባችውን ቃል ኪዳንን የሚያስታውዙ ዘንድ ለምልክት እንዲሆን የሰጣትን የጣት ቀለበቱን ሰጠችው። ከዚህ በኋላ በሰላም ላከችው። እርሱ ምድረ እስራኤል በገባ ጊዜ ያዩት ሁሉ ተሸበሩ። አባቱ ንጉሥ ሶሎሞንን ይመስል ነበርና ብዙዎች ሶሎሞን መስሏቸው ይሰግዱለት ነበር። ሶሎሞን የአብራኩን ክፋይ አምሳያ ልጁን ባየ ጊዜ ከተቀመጠበት ተነስቶ የልብሱን ቁልፍ ከትከሻው ፈትቶ ተቀበለው። ደረቱን በእጁ ቅፍ አድርጎ አፉንና ግንባሩን ዓይኖቹንም ሳመው። እነሆ አሁን አባቴ ዳዊት በጉልምስናው ታደሰ፣ ከሙታንም ተነሣ አለ። ወደሚያነጋግሩትም ዞሮ አንተን ይመስላል ነው የምትሉኝ? ይህ በጎልማስነት ዘመን የአባቴ ርዝመት እንጂ የኔ ርዝመት አይደለም፣ ከኔ ይልቅ ፍጹም ያምራልና አለ። ተነስቶም ወደ ቤቱ ገባ። የወርቅ ግምጃንም አለበሰው፣ የወርቅ ዝናርንም አስታጠቀው። በራሱ ላይ ዘውድ፣ በጣቱ ላይ ቀለበትና ለዓይን የሚያጥበረብር የክብር ልብስ አለበሰው። ከእርሱም ጋር በሚታይበት ቦታ በዙፋን ላይ አስቀመጠው። ታምሪንም የተላከውን መልእክት ለንጉሡ አደረሰ። ንጉሥ ሰሎሞን ግን ይህ ልጄ እግዚአብሔር የሰጠኝ የበኩር ልጄ ኃይሌ ነውና በእስራኤል ላይ አነግሠዋለሁ እንጂ ለንግሥት አልሰጣትም አለ። ልጁ ግን ፈቃዱ በእስራኤል መንገሥ ሳይሆን በኢትዮጵያ ንጉሥ ሆኖ መኖር መሆኑን በአጽንዖት በመግለጹ አማካሪዎቹን ሹማምንቱንና የቤተ መንግሥቱን ታላላቆች ሁሉ ሰብስቦ ይህን ልጅ እሺ ማሰኘት አልቻልኩም፣ እነሆ አሁን የምነግራችሁን ስሙኝ። በቀኜና በግራዬ የምትቀመጡ ሁሉ ከልጆቻችሁ ጋር በኢትዮጵያ እንድናነግሠው ፍቀዱ። ልጆቻችሁም እንዲሁ አለቃ ሆነው በቀኝና በግራ ይቀመጡ። እናንተ ሁላችሁ አማካሪዎችና መኳንንት በኩር ልጆቻችሁን እንሰጠው ዘንድ ፍቀዱለት፣ መንግሥት ይሆናልና አላቸው። እነርሱም ፈቃዳቸው ሆነ።
ቅባ መንግሥቱን የሚጣፍጥ ሽቶ አዘጋጁ። ነጋሪት፣ እምቢልታ፣ እንዚራ፣ መሰንቆና ከበሮ ተመታ። አገሪቱ በደስታና በልልታ ድምፅ ተመላች። ወደ ቤተ መቅደሱ ውስጥም አስገቡት። በካህኑ በሳዶቅና የንጉሥ ሰሎሞን የኃይል አዛዥና ካህን በሆነው በኢዮአስ አፍ መንግሥት ተሰጠው። ከእግዚአብሔር ቤትም ወጣ። ስሙን ዳዊት ብለው ሰየሙት። ቀዳማዊ ምኒልክ በኢየሩሳሌም ከአባቱ ጋር 3 ዓመት ኖረ። በዚህ ወቅት በሊቀ ካህናቱ በሳዶቅ መምህርነት ምኒልክ ሕገ ኦሪትን፣ ሕገ መንግሥትንና የዕብራይስጥን ቋንቋ ተማረ። ከንጉሡ ልጅ ጋር ወደ ኢትዮጵያ እንዲሄዱ የታዘዙ የእስራኤል የበኩር ልጆች ግን ከሀገራቸውና ከወገናቸው ይልቁንም ከታቦተ ጽዮን ተለይቶ መሄዳቸው እጅግ አሳዝኗቸው ነበርና የካህናቱ ልጆች ለብቻቸው ተሰባስበው እመቤታችን ጽዮንን ልንተዋት እንዴት እንችላለን? ለሷም ተሰተናልና ምን እናድርግ ብለው ተማከሩ። የካህኑ የሳዶቅ ልጅ አዛርያስም ታቦተ ጽዮንን ከመንበሯ ማንም ሳያውቅብን እንውሰዳት የሚል ሐሳብ በማቅረቡ ሁሉም በዚህ ሐሳብ ተስማሙ። በተለይ የቤተ መቅደሱ ቁልፍ በሱ እጅ ያለ በመሆኑ ይህን ለማድረግ እንደሚችሉ ሁሉም አመኑበት። የታቦተ ጽዮን ወደ ኢትዮጵያ መምጣት በፈቃደ እግዚአብሔር እንደሆነ ክብረ ነገሥት ላይ እንዲህ የሚል ቃል ሰፍሯል። የእግዚአብሔር መልአክ ለአዛርያስ ደግሞ ታየው። በላዩም ላይ እንደ እሳት ምሰሶ ወጣ፣ በብርሃኑም ቤቱ ተመላ። አዛርያስንም አስነስቶ ቁም፣ ጽና፣ ወንድምህን ኤልሚያኖስን፣ አብሳን፣ ማክሬንም አንቃ፣ እነዚህን የጽላት እንጨቶች ውሰዱ፣ እኔም የቤተ መቅደሱን በሮች እከፍትልሃለሁ። የእግዚአብሔርንም ታቦተ ሕግ ውሰዳት፣ እኔም ለዘላለም ከእርሷ ጋር እንድኖርና ባያያዟን መሪ እንድሆንልህ ከእግዚአብሔር ታዝዣለሁ አለው። እነዚያንም ጽላት ያዙ፣ ወደ እግዚአብሔር ቤትም ሄዱ። ከውስጥ እስከ ውጭ በሮች ሁሉ ክፍት ሆነው አገኙ። የበሮቹም መከፈት የእግዚአብሔር ታቦተ ሕግ እስካለችበት ድረስ ነበር። ያን ጊዜም የእግዚአብሔር መልአክ ይጠብቃት ነበርና እንደ ቅስበት ዓይን ተነሳች። እግዚአብሔር ባይፈቅድ ግን ባልተነሳች ነበር። አራቱም አነሷትና ወደ አዛርያስ ቤት አስገቧት። ወደ እግዚአብሔር ቤትም ገቡ። በጽዮንም ማስቀመጫ እንጨቶችን አገጣጠሙ። እንጨቶቹንም በጽዮን ልብሶች ሸፈኗቸው። ቀዳማዊ ምኒልክ አባቱ ሶሎሞን ተሰናብቶ ወደ አገሩ ሊሄድ በዝግጅት ላይ በነበረ ጊዜ በኢየሩሳሌም የነበረውን ሽብርና ትርምስ ክብረ ነገሥት እንዲህ ተርከዋል። ሰረገላዎቹ ሁሉ ተጫኑ፣ አለቆች ሁሉ ተነሱ፣ ነጋሪት ተመታ፣ አገሪቱም ጮኸች፣ ጎልማሶች ደነፉ፣ ግርማም ጋረዳት፣ ጸጋም ከበባት። የእስራኤል ጀግኖችና የመኳንንቱ ልጆች ስለተነሱ ሽማግሌዎች ዋይ ዋይ አሉ፣ ሕፃናት ጮኹ፣ ባልቴቶችና ደናግላንም አለቀሱ። በእነሱ ምክንያት ግርማዋ ስለተወሰደባት እንጂ አገሪቷ የምታለቅሰው ስለ እነርሱ ብቻ አይደለም። ታቦተ ጽዮን ከእነርሱ እንደተወሰደች በግልጽ ባያውቁም በልባቸው አልሳቱም ነበርና እግዚአብሔር የግብፅን የበኩር ልጆች በገደለ ጊዜ እንደነበረው አይነት መሪር ለቅሶን አለቀሱ። ንጉሥ ሶሎሞን በሁኔታው ደነገጠ። የንጉሡን ክፍል መጋረጃ ከፍቶ አገሩ በሙሉ እነሱን እየተከተለ የእናቱን ጡት እንዳስተውትና እናቱ ጥላው እንደሄደች ሕፃን ሲያለቅስ ተመለከተ። የሚሄዱት ሰዎች ግርማቸውን ባየ ጊዜ ደንግጦ ተንቀጠቀጠ፣ አንጀቶቹ ታወኩ፣ እንባውም በልብሱ ላይ እንጠባጠብ ነበር። እሱም ይህ ልጅ በመሄዱ
የአገሩን ግርማ ስለገፈፈ የበኩር ልጆቹን ይዞ ስለተንቀሳቀሰ ክብር ያልፋለች የመመኪያዬ ዘውድም ወድቃለች ሆዴም ተቃጥላለች ወዮልኝ አለ። ከእስራኤል የመኳንንት ልጆች የካህናትና የሊቀ ካህኑ የሳዶቅ ልጅ አዛርያስ እንዲሁም ከሌዋውያን ወይንም ከካህናቱ ወገን ብዙ ሕዝብ ከ12ቱ ነገደ እስራኤል የተውጣጡ በጠቅላላው 12,000 ሕዝብ የንጉሡን ልጅ ቀዳማዊ ምኒልክን ተከትሎ ወደ ኢትዮጵያ ጉዞ ጀመረ። በቅዱስ ሚካኤል መሪነት መንገዳቸውን ጀመሩ። ክንፉን ዘርግቶ እንደ የብስ አድርጎ አስኬዳቸው። በየብሱም ደመናውን ሰንጥቆ ከፀሐይ ትኩሳት ጋርዶ እየሰወረ ወሰዳቸው። ሰረገላቸውን የሚስበው አልነበረም። ከምድር አንድ ክንድ ያህል ከፍ ብለው ይሄዳሉ። ሰዎቹም ፈረሶቹም በቅሎቹም የግመል ባዝራዎቹም ቢሆኑ ከተጫኑትም ሁሉ አንድ ስንዝር ያህል ከፍ ይሉ ነበር፣ ታቦተ ጽዮን ከእነርሱ ጋር አለችና። የእስራኤል ልጆችም የ13 ቀናት መንገድ በአንድ ቀን ከደረሱ በኋላ ለንጉሥ ለምኒልክ መታገስ ትችል እንደሆነ ምስጢር እንንገርህ አሉት። እሱም እችላለሁ እስከ ዕለተ ሞቴም አልናገርም አላቸው። እነሱም ፀሐይ ከሰማይ ወረደች፣ በሲናም ለእስራኤል ተሰጠች፣ ከሙሴ እስከ እሴይ ዘር ድረስ ለአዳም ዘር ሁሉ መድኃኒት ሆነች። እነሆ በእግዚአብሔር ፈቃድ በአንተ ዘንድ ናት። ይህም በእግዚአብሔር ፈቃድ እንጂ ከእኛ የተደረገ አይደለም። እኛ ፈቀድን፣ እግዚአብሔር ፈጸመ። እኛ ተስማማን፣ እግዚአብሔር አሰመረልን። እኛ ተናገርን፣ እግዚአብሔር ሠራ። እኛ አሰብን፣ እግዚአብሔር ግን እውነት አደረገው። እነሆ ዛሬም እግዚአብሔር አንተን መረጠ፣ አገርህንም ወደደ። ይኸውም ለእግዚአብሔር ታቦተ ሕግ ለቅድስቲቱና ለሰማያዊቷ ጽዮን አገልጋይ ትሆን ዘንድ ነው። የአምላክህን የእግዚአብሔርን ፈቃዱን ብታደርግ ትእዛዙን ብትጠብቅ እሷ እስከ ዘላለም ለአንተ ከአንተም በኋላ ለዘርህ መሪ ትሆንሃለች። አንተ ብትሻ እሷን ለመመለስ አትችልም። አባትህ ቢሻም ሊወስዳት አይችልም። እሷ ራሷ ወደምትሻበት ትሄዳለችና ካልወደደች ከመንበሩ አትነሳም። እነሆ እሷ እናታችን፣ መድኃኒታችን፣ መጠጊያችን፣ መማጠኛችን፣ ክብራችንና የመድኃኒታችን መልህቅ ናት አሉት። ከዚያም ታቦተ ጽዮንን ባሳዩት ጊዜ ደነገጠ። ሁለቱን እጆቹን ደረቱ ላይ አድርጎ በሰማይ የምትኖር ቅድስቲቷን ሰማያዊቷ ጽዮንን እናይ ዘንድ እኛን የተጣልን የተናቅንን ሕዝቦችን በእውነት በቸርነት ታስበናለህ? አቤቱ ስለ ሠራህልን መልካም ሥራ ሁሉ ምን እንከፍልሃለን? በምድር ምስጋናውን እናውቅ ለልዕልናውም እንሰግድ ዘንድ በእሱ ዘንድ ኢምንታት ሳለን በጸጋው ክብርና ምስጋናን አሰበን። ለምርጦቹ ቸርነውና እስከ ዘላለሙ ምስጋና ለእርሱ ይሁን አለ ቀዳማዊ ምኒልክ። ታቦተ ጽዮን ከእነርሱ ጋር መሆኗን ተጓዦቹ እንዳወቁ እንዚራን አነሱ። ከበሮዎችና ነጋሪቶች ተመቱ፣ መለከቶችም ተነፉ። በዝማሪያቸው ቃል የግብፅ ምድር ፈጽማ ታወከች፣ የግብፅ ጣዖታትም ተንቀጠቀጡ። ታቦተ ጽዮን እንደ ፀሐይ ታበራ ነበርና ከግርማዋ ኃይል የተነሳ ይቀልጡ ነበር። የኢትዮጵያ አውራጃዎች ሁሉ በደስታ ተዋጡ። ኢየሩሳሌም ላይ የሐዘን ደመና ደመነ። ካህኑ ሳዶቅ ወደ ንጉሥ ሶሎሞን በተመለሰ ጊዜ ሲተክዝ አገኘው። ንጉሡም የተከዘበትን ነገር ለካህኑ ሳዶቅ ነገረው። ንግሥተ ሳባ በመጣች ወቅት በሌሊት እንዲህ አይቼ ነበር። በኢየሩሳሌም ዋልታ እንደቆምክ በይሁዳ አገር ከሰማይ ፀሐይ ወረደች፣ እጅግም አበራች፣ ቆይታም ጠፋች። በኢትዮጵያ ሀገርም አበራች። ሁለተኛም ያቺ ፀሐይ ወደ ይሁዳ አልተመለሰችም። ካህኑ ሳዶቅ ይህንን እንደሰማ ደንግጦ ወደ ቤተ መቅደሱ ገሰገሰ። መብራት ይዞ ወደ መቅደሱ ውስጥ
ታቦተ ጽዮን ወዳለችበት ቦታ ፈጠነ። አዛርያስ በጽዮን ልክ ከመሰለው ከጥርብ እንጨት በቀር ምንም አላገኘም። ይህን አይቶ በፊቱ በምድር ላይ ወደቀ። ነፍሱን ፈሰሰች። በድንጋጤ እንደ በድን ሆነ። ወሬው ለንጉሥ ሶሎሞን በደረሰው ጊዜ በቁጣ ተነሳ፣ ሊፈልጋቸው ሄደ። የታቦተ ጽዮን መወሰድ በተሰማ ጊዜ የቀሩት የእስራኤል ልጆች ከተማዋን የለቅሶ ቤት አስመሰሏት። ንጉሥ ሶሎሞን ሊደርስባቸው እንደማይችልና የሆነው በፈቃደ እግዚአብሔር መሆኑን ሲረዳ ወደ ቦታው ተመለሰ። ወደ ድንኳኑም ገብቶ አቤቱ የቃል ኪዳንህን ታቦት በዘመኔ ከኛ ተወስዳታለህ ሲል የመረረ ለቅሶን አለቀሰ። ንጉሥ ሶሎሞን ወደ ኢየሩሳሌም እንደተመለሰ ከኢየሩሳሌም ሽማግሌዎች ጋር በእግዚአብሔር ቤት ውስጥ መሪር ለቅሶን አለቀሰ። ከሐዘናቸው ከተጽናኑ በኋላ ሽማግሌዎቹም ተነሱና ንጉሡን ጌታችን ሆይ ስለዚህ ነገር አትዘን፣ እግዚአብሔር የፈቀደው ቦታ ካልሆነ በቀር ታቦተ ጽዮን እንዳትቀመጥ አውቀናልና ከመጀመሪያው እስከ መጨረሻውም ቢሆን ያለ ፈቃደ እግዚአብሔር የሆነ የለም። እኛ ግን እግዚአብሔር ከወደደ በእኛ ዘንድ ኢየሩሳሌም ውስጥ አንተ የሠራህልን የእግዚአብሔር ቤት አለች፣ ልብህን አታሳዝን በማለት አረጋጉት። ንጉሡም ለሽማግሌዎቹ ክብራችን ፈረሰ፣ እግዚአብሔር ተዋቸው ብለው ያልተገዘሩት ወገኖች አሕዛብ በእኛ ላይ እንዳይመኩ ተዉት፣ ከእንግዲህ በኋላ ለሌሎች ወገን አትግለጹ አላቸው። ሽማግሌዎቹም ለሰሎሞን መለሱለት፣ የአምላክህ የእግዚአብሔር ፈቃድ ይሁን፣ እኛም ከቃልህ አንወጣም፣ ታቦተ ጽዮን ከእኛ እንደተወሰደች ለሌላ ሕዝብ አንናገርም በማለት ቃል ተጋቡ። ኢየሩሳሌም ላይ የሐዘን ደመና ጠላ። ከተማዋን ብቸኝነት ዝምታ ወረራት። ክብራቸው የአምላካቸው መገለጫ ሕይወታቸው ተለይታባቸዋለችና። የእግዚአብሔር ነቢይ ሙሴ ከእግዚአብሔር ታዞ ከግራር እንጨት የሠራው ታቦት ነበር። እርዝመቱ 125 ወርዱ 75 ቁመቱ 75 ሳንቲሜትር የሆነ በወርቅ የተለበጠ መክደኛው ከወርቅ የተሠራ ታቦት፣ በላዩ ላይ 2 ኪሩብ ተቀርጸዋል። የታቦቱ አገልግሎት 10ቱ ቃላት የተጻፈባቸው የሁለቱ ጽላት ማደሪያ ነው። በዚህ እግዚአብሔር ከእስራኤል መሪዎች ጋር ይነጋገር ነበር። ታቦቱ እግዚአብሔር ከሕዝቡ ጋር የመኖሩ ምልክት ነበር። ሙሴ ከእግዚአብሔር ታዞ የሠራውን ይህን ታላቅ ታቦተ ምስጢር በመገናኛ ድንኳን ውስጥ ያኖረው ነበር። እስራኤላውያኑ በሄዱበት ሁሉ ከፊት ያስቀድሙታል። ባረፉበት ከፍ ባለ በምኵራብ ውስጥ አኑረው በሌዋውያኑ አማካኝነት በተመረጡት የእግዚአብሔር ሰዎች ከእግዚአብሔር ጋር ይነጋገሩበት ነበር። እስራኤል በኢያሱ ዘመነ ምግብና ዮርዳኖስን ሲሻገሩ ኢያሪኮን ሲዞሩ ካህናቱ ተሸክመውት ሕዝቡ በሆታና በእልልታ እያጀበው ለእግዚአብሔር እየዘመሩ በታቦቱ ለተገለጸው ይሰግዱ ነበር። ታቦቱ የእግዚአብሔር መገለጫ ስለነበር በጠላቶቻቸው ላይ ብዙ ተአምራትን ያደርግላቸው ነበር። ታቦቱን ያልተገባ ሰው ሲነካው፣ ክህነት የሌለው ሰው ሲቀርበው በድፍረቱ ይቀሰፋል። እስከ ንጉሥ ዳዊት ድረስ በመገናኛ ድንኳን ውስጥ ኖሯል። ንጉሥ ሶሎሞን ቤተ መቅደስን አሰርቶ በቤተ መቅደስ አስቀመጠው። ከሶሎሞን በኋላ የታላቅ ምስጢር እግዚአብሔር ከሕዝቡ ጋር የመኖሩ ምልክት ታቦተ ጽዮን በኢየሩሳሌም እንዲቀመጥ እግዚአብሔር አልፈቀደም። ሶሎሞን ሳያውቅ የካህናቱ ልጆች እግዚአብሔር ባወቀ ይህን ታላቅ የዓለም ምስጢር የክብር መገለጫ እግዚአብሔር ለሕዝቡ ይቅርታን የሚያወርድበትን መንገድ ታቦተ ጽዮንን ከኢየሩሳሌም አወጡ። ለእስራኤልና ለቀረው ዓለም አስቸጋሪ ምስጢር የማይፈታ እንቆቅልሽ ሲሆንባቸው፣ ለኢትዮጵያውያን ግን ምስጢር አልነበረም። የእግዚአብሔር ታቦተ ሕግ ከጥንት የታሰበ የእግዚአብሔር ፈቃድ ሆኖ ለዘመናት ጸጥታ ባለበት አካባቢ ማንም በማያስበው ስፍራ እርኩሰት ከራቀበት በተራራማዎቹ ሀገር
ከኢትዮጵያ ወንዞች ማዶ ሊያኖረው አሰበ። ኢትዮጵያውያን ይህን ድንቅ ስጦታ የአምላካችንን መገለጫ የታቦተ ጽዮን ጠባቂዎች እንድንሆን ቀድሞ አዘጋጅቶናል። ልጇ ምኒልክ በሰላም ወደ ኢትዮጵያ በደረሰ ጊዜ እናቱ ንግሥተ ሳባ መኳንንቱንና ሕዝቡን አስከትላ ደብረ ማክዳ አክሱም ዛሬ ቤተ ጊዮርጊስ ከሚባለው ቦታ ላይ ደማቅ አቀባበል አደረገችለት። ከሁሉም ሕዝቡን ያስደነቀውና ንግሥቲቷን ያስደሰታት ነገር ጽላተ ሙሴን ይዞና ተመልሶ መምጣቱ ነበር። ወዲያው እኔ በሕይወት እያለሁ ልጄን ማንገስ አለብኝ ብላ ከመሳፍንቱና ከመኳንንቱ ጋር መክራ ምኒልክን አነገሰችው። ንግሥተ ሳባ በኢትዮጵያ ለ40 ዓመታት ገዝታለች። ቀዳማዊ ምኒልክ የእናቱን መንግሥት ወርሶ 25 ዓመታት በኢትዮጵያ ነግሷል። ታቦተ ጽዮን ከኢየሩሳሌም ከሰለሞን ቤተ መቅደስ ወጥታ መጥታ በኢትዮጵያ በምኵራብ ውስጥ ለዘመናት ተቀምጣለች። ከኢየሩሳሌም በመጡ ከ12ቱ ነገደ እስራኤል በተመረጡ የመኳንንቱና የካህናቱ የበኩር ልጆች የኦሪትን መሥዋዕት እያደረሱ ለታቦተ ጽዮን ክብር የሚገባውን እየፈጸሙ ከኢትዮጵያውያን ጋር በኢትዮጵያውያን ሥርዓት በኦሪት እምነት በታቦተ ጽዮን እስራኤላውያኑና ኢትዮጵያውያኑ አንድነት ፈጥረው ኖሩ። ታቦተ ጽዮንን ብለው ሀገር አቋርጠው ባህር ተሻግረው የመጡ እስራኤል በኢትዮጵያ ቀሩ። ከዘመናት በኋላ ጌታችን ኢየሱስ ክርስቶስ ለሰው ልጆች የሰጠው የማዳን ተስፋ ቃል ሲቀርብ በኢትዮጵያ በባዜን ዘመነ መንግሥት 5500 ዘመን ፍጻሜ ሲሆን ኢየሱስ ክርስቶስ ከመቤታችን ተወልዶ ሰው ሆነ። በክርስቶስ መወለድ በአዲስ ኪዳን ሥርዓት ዓለም ከሕገ ኦሪት ወደ ሕገ ወንጌል ተሻገረች። በኦሪት ጥላነት በተተነበየው ትንቢት በተመሰሉት ምሳሌያት በክርስቶስ ወንጌል በማዳኑ ሥራ በአዲስ ሕይወት አዲስ ኪዳን በ34 ዓመተ ምህረት በሐዋርያው ፊልጶስ ስብከት በጃንደረባው አማካኝነት ኢትዮጵያ ክርስትናን ተቀበለች። የወገኖቹ የመጀመሪያ ሐዋርያ የሆነው የንግሥት እንዳኬ ጃንደረባ ወይንም በጅሮንድ ከሐዋርያው ፊልጶስ የሰማውን ስብከት በኢትዮጵያ በማስተማር የክርስትናን ዜና በቤተ መንግሥትና በአካባቢው አዳረሰ። ኦሪትን መሠረት አድርጋ የትንቢቱን ፍጻሜ ይዛ ወንጌልን ተቀበለች። መቅደሰ ኦሪት በወንጌል በክርስቶስ መገለጥ ወደ ቤተ ክርስቲያንነት ተሻገረች። ይህ የሆነው በአቡነ ሰላማ ከሳቴ ብርሃን ነበር። አባ ሰላማ በኢትዮጵያ የተሾመ የመጀመሪያው ጳጳስ ነው። ሜኖፒዮስ የተባለ ግሪካዊ ክርስቲያን ነጋዴ ከሁለቱ ልጆቹ ጋር ሶርያ ከምትገኘው ከጢሮስ ተነስቶ በመርከብ ወደ ህንድ ይጓዝ ነበር። ታላቁ ፍሬምናጦስ፣ ታናሹ ደግሞ ኤድሲዮስ ይባላሉ የዚህ ነጋዴ ልጆች። የሚጓዝበትን መርከብ ወደ አፍሪካ ጠረፍ ጫፍ በማስጠጋት በቀይ ባህር አዶሊስ አካባቢ አቁመው ሳለ የባህር ዘራፊዎች በእርሱና በልጆቹ ላይ አደጋ ጥለው አባታቸውንና የጀልባዋን ቀዛፊዎች ገለው ሀብታቸውን ዘረፉ። ከሞት የተረፉት ሁለቱ ልጆች ብቻቸውን ሆነው ዛፍ ስር እያለቀሱ ሲጸልዩ መንገደኞች አገኟቸውና ለአክሱም ንጉሥ ምርኮ አመጣንልህ ብለው አስረከቡት። ደም ግባታቸው ያማረ እነዚህ ሁለት ልጆች የአክሱም ንጉሥ ታዜር በቤተ መንግሥቱ ውስጥ ከሁለቱ መንተያ ልጆች ከአብርሃና ከአጽብሃ ጋር እንዲያድጉ አደረገ። በሊቀ ካህናቱ በእንበረም መምህርነት ቤተ ቀጢን በተባለው የእንግዳ ማረፊያና ትምህርት ቤት ግዕዝና ሌሎች ትምህርቶችን ከመንትያዎቹ ከአብርሃና ከአጽብሃ ጋር ለ7 ዓመት ተማሩ። በጥበብ የበሰሉ በአእምሮ የገለመሱ መሆናቸውን ያየው ንጉሡ
ፍሬምናጦስን የግምጃ ቤት ኃላፊና የጽሕፈት ሚኒስትር፣ ኤዲሲዮስን ጋሻ ጃግሬ ያደረጋቸው። ንጉሥ ታዜር ሲሞት 2 ወጣቶች ነፃ ወጡ። ከወደዱ ወደ ሀገራቸው መሄድ እንደሚችሉ ተነገራቸው። ነገር ግን መንግሥቱን የተረከበችው ንግሥት ሐየዋ በመንግሥቱ ሥራ እንዲረዷት ስለጠየቀቻቸው እዚያ ሰነበቱ። ታላቁ ልጅ ፍሬምናጦስ ለሃይማኖቱ ቀናኢ ነበርና በኢትዮጵያ ጃንደረባ የተሰበከውን ክርስትና ይበልጥ አስፋፋው። አብርሃና አጽብሃ በአባታቸው ፋንታ ሲነግሱ በ325 ዓመተ ምህረት ጳጳስ ከእስክንድርያ ያመጣላቸው ዘንድ ፍሬምናጦስን ወደ ግብጽ ላኩት። ፍሬምናጦስ እስክንድርያ የደረሰው ለእስክንድሮስ ለኒቅያ ጉባኤ ሄዶ በነበረበት ጊዜ ነበርና በእስክንድርያ ትምህርት ቤት ክርስትናን እየተማረ ጠበቀው። ለእስክንድሮስ ከኒቅያ ከተመለሰ በኋላ ወዲያው ስላረፈ መንበሩን ሐዋርያው አትናቴዎስ ተረከበ። ፍሬምናጦስ ለኢትዮጵያ ጳጳስ እንዲያመጣ መምጣቱን ሲነግረው ሐዋርያው አትናቴዎስ ጥያቄውን ተቀብሎ ስለ ኢትዮጵያ በሚገባ ጠይቆ ተረዳ። ካህናቱን ሰብስቦ ጉባኤ አደረገ። ጉባኤው ለኢትዮጵያ ጳጳስ የሚሆን የሀገሪቱን ቋንቋ የተረዳ የሕዝቡን ባህል ጠንቅቆ የሚያውቅ በነገሥታቱና በሕዝቡ ዘንድ የሚወደድ ተቀባይነት ያለው ለጵጵስና የሚመጥን ካንተ ሌላ የለም ብሎ ወሰነ። ለፍሬምናጦስ ሥርዓተ ቤተ ክርስቲያንን በሚገባ አስተምረው ኤጲስቆጶስ ዘአክሱም ለመላዋ ኢትዮጵያ ብሎ አትናቴዎስ ሾመው። ፍሬምናጦስ የመጀመሪያው የኢትዮጵያ ጳጳስ አቡነ ሰላማ ከሳቴ ብርሃን ተብሎ ተሾመ። ለኢትዮጵያ ቤተ ክርስቲያን ታሪክ አቡን የሚለው ማዕረግ ሕዝቡ ለመጀመሪያ ጊዜ የሰጠው ለፍሬምናጦስ ነው። ብርሃናዊ በሆነው የስብከት ወንጌል ሥራው እውነት የሆነ ወንጌልን ገላጭ ነበርና ከሳቴ ብርሃን ብርሃን ገላጭ ተብሎ ተጠርቷል። ፍሬምናጦስ ወደ ኢትዮጵያ ከተመለሰ በኋላ በኢትዮጵያ የክርስቲያን መንግሥት እንዲመሰረት አደረገ። ከእስክንድርያው ፓትርያርክ ከአትናቴዎስ የተማረውን የተዋህዶን እምነት መሠረት በማድረግ ክርስትናን የመስበክ ወንጌልን የማዳረስ ሥራ ጀመረ። ለስብከተ ወንጌል ተግባሩ እንዲረዳው ሊቀ ካህናትን በረምን አጥምቆ ሕዝበ ቀድስ በሚል ስም በረዳትነት እንዲያገለግለው ኤጲስቆጶስ አድርጎ ሾመው። አቡነ ሰላማ ወይንም ፍሬምናጦስ ከስብከተ ወንጌል ተግባር በተጨማሪ ከቅዱሳት መጻሕፍት ለቤተ ክርስቲያን አገልግሎት የሚውሉ መጻሕፍትን ወደ ግዕዝ ቋንቋ ተርጉሟል። ከሳባውያን ፊደል በተሻሻለው የግዕዝ ፊደል ከቀኝ ወደ ግራ የመጻፍን ልምድ አስቀርቶ ከግራ ወደ ቀኝ እንዲጻፍ አድርጓል። ፍሬምናጦስና ሊቀ ካህናቱን በረም ከነገሥታቱ ጋር በመላው ሀገሪቱ እየዞሩ ተክተው በማስተማር ከአሕዛብና ከአይሁድ ወገን ብዙዎችን ወደ ክርስትና እምነት መልሰዋል። ዛሬ ከ2000 ዓመታት በኋላ አባ ሰላማ ከሳቴ ብርሃን የቀደሰበት በግሪክ ቋንቋ የተጻፈ የቅዳሴ መጽሐፍ በተድባበ ማርያም ቤተ ክርስቲያን ይገኛል። ለ15 ዓመታት ያህል ኢትዮጵያን ያስተዳደሯት መንትያዎቹ ወንድማማቾች ነገሥታት አብርሃና አጽብሃ በኢትዮጵያ ለመጀመሪያ ጊዜ ባለ 12 መቅደስ ቤተ ክርስቲያን እጅግ በሚያስደንቅ መልኩ የሰሩት በአክሱም ነው። ጻድቃኑ ነገሥታት አብርሃና አጽብሃ ትምህርተ ወንጌልን እያስፋፉ በአክሱም ቤተ መንግሥታቸው ሳሉ አንድ ቀን ጌታችን ኢየሱስ ክርስቶስ እልፍ አላፍት መላእክትን አስከትሎ አክሱም ላይ ማይኮክ በሚባለው ተራራ ላይ ቆሞ ተገለጸላቸው። በዚህ ስፍራ ላይ የምመሰገንበት ቤቴን ቤተ መቅደሴን አንጹ ብሎ አዘዛቸው። ነገሥታቱ አብርሃና አጽብሃ ብልሃተኞች የሆኑ አናጺዎችን፣ እንጨት ጠራቢዎችን አክሱም ላይ እንዲሰበሰቡ አዋጅ አስነገሩ። በአዋጁ መሠረት ጥበበኞቹ ተሰባሰቡ።
በ335 ዓመተ ምህረት የቤተ መቅደሱን ነጻ ተጀመረ። ቤተ መቅደሱ ውስጡን ዝግባ ሳንቃ ለበጡት። ከመሰረቱ ጀምሮ እስከ ጣሪያው ድረስ በዝግባ ጥርብ ለበጡት። በወርቅ በእንቁ ገበዛ አክሱምን አስጌጧት። ይሄ ባለ 12 ቤተ መቅደስ 72 ምሰሶዎች ነበሩበት። ለእያንዳንዱ ቤተ መቅደስ 5 ምሰሶዎችን አቁመው እብነ በረዱን እንደ መንበር ቀርጸው በወርቅና በእንቁ ለብጠው በእመቤታችን ስም ባለ 12 መቅደስ ቤተ ክርስቲያንን ሰሩ። ይሄ ትልቅ ቤተ መቅደስ የ14 ዓመት ግንባታ ጊዜ ፈጅቶ በ349 ዓመተ ምህረት ተፈጸመ። የተሰራው ቤተ ክርስቲያን በአቡነ ሰላማ ከሳቴ ብርሃን ተባርኮ ታቦተ ጽዮን ካረፈችበት መቅደሰ ኦሪት አዲስ ወደ ተሰራው ቤተ ክርስቲያን አስገቡት። በዓሉን ለማክበር ከመላው ኢትዮጵያ ከአክሱም የተሰባሰቡ ታላላቅ ሹማምንት፣ ሽማግሌዎች፣ ካህናት፣ ሌዋውያን በከበሮ፣ በጸናጽል፣ በመሰንቆ፣ በመዝሙር፣ በበገና፣ በእምቢልታ፣ በነጋሪት፣ በመለከት፣ በእንዚራ፣ በቀንድ ጥሩምባ፣ በመዝሙር ቃና እግዚአብሔርን እያመሰገኑ ታቦተ ሕጉን አንግሰው ቅዳሴ ቤቱን አከበሩ። ከክርስቶስ ልደት በኋላ በሦስተኛው ክፍለ ዘመን ለነገሥታት መቃብር ክብር በሚሆን እሳቤ አክሱማውያኑ ከትልቅ ድንጋይ በመፈልፈል በፎቅ፣ በመስኮት፣ በበርና በመሳሰሉት ቅርጾች አስጊጠው ያሰሯቸው አስደናቂ ሐውልቶች ዛሬ ድረስ ቆመው የዓለማችን ድንቅ እይታ ሆነዋል። እንዴት ባለ ቅርጽ ማውጫ በምን አይነት ጥበብ ስር እንዳለው ዛፍ ከመሬት ስር ቀብረው ወደ ላይ ያቆሙት ሐውልት ዛሬም በድንቅነቱ ሕያው ታሪክ ሆኖ ይገኛል። እኒህ በአክሱም የቆሙ በስነ ሕንጻቸው ዓለምን ግራ ያጋቡ ሐውልቶች የመቆማቸው ምስጢር ስር እንዳለው ዛፍ ጠንክረው ከዘመን ዘመን ያለ መንገዳገዳቸው ምስጢር የታቦተ ጽዮን ኃይል ነው። ከዚህ ከታቦተ ጽዮን ኃይል ሌላ ምንም ኃይል እኒህን የድንጋይ ዛፎች ለዘመናት አያቆማቸውም። ከዓለም ተለይታ የዝምታ ድባብ በነገሰባት የጥንቱ ሕይወት የብሉይና የሐዲስ ኪዳን መሠረት የተጣለባት የአባቶቻችን ሀገር የክርስትና መዲና አክሱም እጅግ ድንቅ ምስጢርን ይዛ የአምላክ የቃል ኪዳኑን ታቦት ሸሽጋ ዕለተ ምጽአትን ትጠብቃለች። ብዙዎችን ግራ ያጋባው ነገር ይህቺ በዓለም ከሚታይ ብርቅርቅ ነገር የራቀች ሀገር ኃጢአትና ርኩሰት ከሞላበት ተሸሽጋ ያለች ትንሽ መንደር እንደምን ለዚህ ታላቅ ምስጢር ማረፊያ ሆነች ነው ትንግርቱ። የነቢዩ ኢሳይያስ ምዕራፍ 18 የትንቢት ቃል ፍጻሜ ግን የዚህ ታሪክ መድረሻ ነው። በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት መልእክተኞቹን በባህር ላይ የደንገል መርከቦቹን በውሃ ላይ ለሚልክ ምድር ወዮለት። እናንተ ፈጣን መልእክተኞች ሆይ ወደ ረጅምና ለስላሳ ሕዝብ ከመጀመሪያው አስደንጋጭ ወደ ሆነ ወገን ወደሚሰፍርና ወደሚረግጥ ወንዞቹም ምድራቸውን ወደሚከፍላት ሕዝብ ሂዱ። ኢትዮጵያም እጆቿን ወደ እግዚአብሔር ትዘረጋለች። በዚህ ታላቅ ምስጢር እጆቿን ወደ እግዚአብሔር የዘረጋች አገር እጆቿን ዘርግታ በለመነችው ልመና እግዚአብሔር ታቦተ ሕግ ወደ ኢትዮጵያ መታ አክሱም ሆና ኢትዮጵያን ለዘመናት እየባረከች ትኖራለች። የገነት ፈሳሽ ወንዝ የሚከባት ሀገር ኢትዮጵያ የብዙዎች ቅዱሳን መገኛና መጠጊያ በመሆኗ እግዚአብሔር ኢትዮጵያን መረጣት። እግዚአብሔር ዓይኖቻችንን በታቦቱ ላይ ብቻ እንዲሆኑ እንድንጠብቀውና የኛ እንዲሆን ሰጠን። የሰጠን ምንም ስለሌለን ነው። ያለን እርሱ ብቻ ነው። የሰጠን ስለወደደን ነው። ታቦቱ ከኛ ተለይቶ
ቅድስናው ወደሚረክሰው ዓለም እንዲወሰድ እግዚአብሔር አይፈቅድም። በታቦተ ጽዮን ኃይል ጠላቶቻችንን እያሸነፍን እንደቀደሙት እንደ እስራኤል ዘሥጋ ኃይል እየሆነን እንድንኖር እግዚአብሔር የቃል ኪዳኑን ታቦት ሰጥቶናል። ከታቦተ ጽዮን ወደ ኢትዮጵያ መምጣት በኋላ በታቦተ ጽዮን አምሳል ከከበረ እንጨት ተቀርጾ የተዘጋጀና በጳጳስ የተባረከ ጽላት በእያንዳንዱ ቤተ ክርስቲያን እንዲኖር ተደርጓል። በቤተ ክርስቲያናችን ሕግ መሠረት ጽላት ባላረፈበት ታቦት በሌለበት ቤተ ክርስቲያን ውስጥ ሥርዓተ ቅዳሴ መፈጸም አይቻልም። ታቦተ ጽዮን የክርስትና መገለጫ እግዚአብሔር በበረከት ለሚያያት አገር ከጥንት ለታሰበች ምድር ሞገስና ማንነቷ ነው። በአብርሃና አጽብሃ ዘመን የተሠራው የመጀመሪያው የኢትዮጵያ ቤተ ክርስቲያን ባለ 12 ቤተ መቅደስ ለ600 ዓመት ብቻ ነበር የቆየው። በዘጠነኛው ክፍለ ዘመን የወዲት ጉዲት በአክሱም ነግሳ ይህንን ታላቅ ቤተ መቅደስ አቃጠለችው። አስቀድመው አባቶች ንዋየ ቅድሳቱንና ታቦታቱን ይዘው ስለተሰደዱ የተወሰኑት ተረፉ። ከወዲት በኋላ የነገሰው አንበሳው ድም አክሱም ተመልሶ በአባቱ ዙፋን ተቀመጠ። ከዚህ ቀደም የወዲት ከአክሱም አባራው ከሕዝቡ ጋር ሸሽቶ 40 የመከራ ዘመንን አሳልፎ ነበር። 40 ዓመት በቆየው የወዲት ጥፋት የወደመውን ቤተ መቅደስ የተቃጠሉትን መጻሕፍት እያጻፈ የክርስትና ሃይማኖት እንዲስፋፋ እንደ ጥንቱ የያሬዳዊ ዜማ ብሉይና ሐዲስ በመጻሕፍት ቤት ተዘርግተው እንዲነገሩ ታወጀ። የተቃጠለውን የአክሱም ባለ 12 ታላቅ ቤተ መቅደስ ደግሞ ለማሰራት ፈቃደ እግዚአብሔርን ለመጠየቅ ከአባቶች ካህናት ጋር ንጉሡ አንበሳው ድም ሱባኤ ገባ። በእግዚአብሔር ፈቃድና ቸርነት የተቃጠለውን ቤተ ክርስቲያን መሠረት አስቆፍሮ ከ12ቱ ቤተ መቅደስ 5ቱን ቀንሶ ባለ 7 ቤተ መቅደስ አድርጎ በአክሱም እንደገና አነጸው። በወርቅና በዕንቁ ለብጦ እንደ ፀሐይ እንዲያንጸባርቅ አደረገው። ለጽላተ ሙሴ መቀመጫ በወርቅ ያጌጠ ቤተ መቅደስ አሰራለት። ቅዳሴ ቤቱን አከበረ። ከብዙ የአገልግሎት ዘመን በኋላ ጥንተ ጠላታችን ዲያብሎስ የጥፋት መልእክተኞቹን አስነሳ። ከወዲት በኋላ እንደገና ሌላ ጥፋት መጣ። የኢትዮጵያን የማንነት ታሪክ የሚያጠፋ አክሱምን ለሁለተኛ ጊዜ የታሪክ አሻራዋን የሚፍቅ በሰው ሰውኛ የተሰሩ የማይፈርሱ የሚመስሉ ታላላቅ አብያተ መቅደሶች ቢቃጠሉም ቤተ ክርስቲያን ግን እኒህን የሲኦል ኃይላት እያሸነፈች ለዘመናት ኖራለች፣ ትኖራለችም። ከወዲት ጥፋት በኋላ አንበሳው ድም በአክሱም ጽዮን ያሰራው ባለ 7 ቤተ መቅደስ በ1500 ዓመተ ምህረት በነገሱት በአጼ ልብነ ድንግል ላይ ተነስቶ የነበረው የጥፋት ሰው ግራኛ አህመድ የአክሱም ጽዮን ማርያም ቤተ ክርስቲያንን አቃጠላት። የጥፋት ዘመን ሲመጣ ከራሳቸው ሕይወት ይልቅ የቤተ ክርስቲያንን ሀብትና ነዋየ ቅድሳት ታቦታቱን እየተሸከሙ በተራራና በገደል በጸሎት የሚያሳልፉ አባቶቻችን በዚህም የመከራ ዘመን የተወሰኑትን ንዋየ ቅድሳት ሸሽገው ከጥፋት አዳኑ። እስከ አጼ ፋሲል ዘመነ መንግሥት እስከ 1623 ዓመተ ምህረት የአክሱም ጽዮን ቤተ መቅደስ እንደፈረሰች ቆየች። በ17ኛው ክፍለ ዘመን በታላቅ ክብር ዛሬ ድረስ የሚታየውን ዕድሜ ጠገቡን ባለ 3 መቅደስ ቤተ ክርስቲያን አጼ ፋሲል የጎንደርን ዝነኛ ግንቦች ቅርጽ አስመስለው አሰሩት። ይቺ ቤተ ክርስቲያን ዛሬ ድረስ ትቀደሳለች።
ከዚህ ጥንታዊ ቤተክርስቲያን ቀጥሎ በ1945 ዓመተ ምህረት በዘመናዊ አሰራር ወንዶችና ሴቶች በህብረት የሚያገለግሉበትን አዲስ ቤተክርስቲያን ግርማዊ ቀዳማዊ ኃይለ ሥላሴ ያሰሩ። በ1957 ዓመተ ምህረት ቅዳሴ ቤቱ ከበረ። ዛሬ ጽላተ ሙሴ ያረፈችበት ባለ አንድ ፎቅ ሕንጻ ቤተክርስቲያንን ያሰሩት የቀዳማዊ ኃይለ ሥላሴ ባለቤት እቴጌ መነን ናቸው። በ1945 ዓመተ ምህረት ፎቁ የጽላተ ሙሴ ማረፊያ ሲሆን ምድር ቤቱ ደግሞ ከጥንት ጀምሮ ከነገስታት፣ ከመኳንንት፣ ከምዕመናን የተበረከቱ ንዋየ ቅድሳት፣ መጻሕፍት፣ የነገስታት ዘውዶች፣ አልባሳት ተቀምጠውበታል። የአክሱም ጽዮን ገዳም የኢትዮጵያ ገዳማትና አድባራት ቀደምትና የሁሉም አድባራት እናት ናት። ርዕሰ አድባራትና ገዳም አክሱም ጽዮን ማርያም በይበልጥ ኅዳር 21 ቀን በታላቅ ክብር ትከብራለች። ኅዳር 21 ቀን ታቦተ ጽዮን ዳጎን የተባለውን ጣዖት አንከትክታ የሰበረችበት ቀን መታሰቢያ ስለሆነ ይከበራል። ኅዳር 21 ቀን የንግሥተ ሳባ ልጅ ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት፣ ንግሥተ ሳባም ስለ ታቦቷ ክብር ግብዣ ያደረገችበት ቀን ተብሎ ይከበራል። ኅዳር 21 ቀን ከክርስቶስ መወለድ በኋላ በዘመነ ክርስትና መንትያዎቹ ወንድማማቾች ነገስታት አብርሃና አጽብሃ የመጀመሪያውን ባለ 12 መቅደስ ቤተክርስቲያን አሰርተው ታቦተ ጽዮንን ያስገቡበት ቀን መታሰቢያ ኅዳር 21 ቀን ይከብራል። የዮዲትን ጥፋት ሸሽተው አባቶች ታቦተ ጽዮንን ይዘው ወደ ዝዋይ ደሴት ተሰደው ከዮዲት የጥፋት ዘመን በኋላ ሀገር ሲረጋጋ ታቦቷን ከዝዋይ ደሴት ወደ አክሱም የመለሱበት ቀን በኅዳር 21 በታላቅ ክብር ይከበራል። በዚህ በኅዳር 21 ቀን ክብር ጽዮን እመቤታችን ቅድስት ድንግል ማርያም ትከብራለች። አማናዊት ጽዮን በኋላ ዘመን ለሰው ልጆች ሁሉ የተሰጠ ተስፋ የመዳናችን ምክንያት የተገኘው ከእመቤታችን ከቅድስት ድንግል ማርያም ነው። ጽዮን እመቤታችን ቅድስት ድንግል ማርያም ናት። የታቦተ ጽዮን ማረፊያ የቅዱሳን ሀገር ኢትዮጵያ በታቦተ ጽዮን በረከት ቅዱሳን የሚሰደዱባት ሀገር ናት። 9 ቅዱሳን ወደ ኢትዮጵያ ሲመጡ ያረፉት አክሱም ነው። ታቦተ ጽዮን መንደር በ480 ዓመተ ምህረት 9 ቅዱሳን የቢዛንታይን መንግስት በሃይማኖት ባደረሰባቸው የከፋ ስቃይና መከራ በእምነት ወደሚመስሏቸው ታቦተ ጽዮን ወደ አረፈችበት ቅዱሳን ወደሚጠጉበት ወደ ኢትዮጵያ መጡ። 9 ቅዱሳን አክሱም ሲገቡ በአጼ ካሌባያት ዳግማዊ አላሜድና የከተማዋ ነዋሪ ሕዝብ በፍቅር ተቀበላቸው። ንጉሡ ኢትዮጵያን እንደ ትውልድ አገራቸው በመቁጠር መንፈሳዊ ተግባራቸውን በሰላም እንዲያከናውኑ ፈቀደላቸው። 9 ቅዱሳን ወደ ኢትዮጵያ ሲሰደዱ እግረ መንገዳቸውን ግብፅ አባ ጳቁሚስ ገዳም ገብተው ነበርና እዚያ የተማሩትን የምንኩስና ሕይወት በኢትዮጵያ ውስጥ መኖር ጀመሩ። 9 ቅዱሳን የሕዝቡን ቋንቋ ባህል ካጠኑ በኋላ ከአክሱም ተነስተው ወደ ኢትዮጵያ አውራጃዎች ሁሉ ገቡ። የክርስቶስን ወንጌል እየሰበኩ የምንኩስናን ትምህርት አስተማሩ። ቀደም ሲል በአባ ሰላማ ይታወቅ የነበረው የምንኩስናን ሕይወት
በዘጠኙ ቅዱሳን ይበልጥ ሰፋ። አባ እንጦስ በገዳመ አስቄጥስ የመሰረተውን መንኩሶ በምነና በበረሃ በዋሻና በገዳም የመኖር ሥርዓት በኢትዮጵያ ተስፋፋ። ዛሬ አክሱምና አካባቢዋ የሚታዩት በመላው ኢትዮጵያ የሚታወሱት ገዳማት የዘጠኙ ቅዱሳን አባቶች መሰረት አለበት። በአክሱም በስተሰሜን የቀበሮ ተራራ ወደ ተባለው ቦታ ሄደው ለጣዖት አምላኪዎች ወንጌልን እንዳስተማሩ ገዳም እንደመሰረቱ የሚነገርላቸው ከዘጠኙ ቅዱሳን አንዱ አባ ሊቃኖስ ናቸው። እጅግ ከፍተኛ ተራራ ወደ ነበረው ወደ ደብረ ዳሞ ሄደው ዙሪያው ገደል በመሆኑ መውጫ አልባ የሆነውን ታላቁን የደብረ ዳሞን ገዳም የመሰረቱት ደግሞ አቡነ አረጋዊ ወይንም አባ ዘሚካኤል ናቸው። ከአክሱም ጽዮን 70 ኪሎ ሜትር ርቀት ላይ የሚገኘው ይህ ታላቅ ገዳም በኢትዮጵያ ገዳማዊ ኑሮን ለመጀመሪያ ጊዜ በመመስረት በአቡነ አረጋዊ የተገደመ ገዳም ነው። ገዳሙ በሀገራችን የመጀመሪያ ስመጥር ገዳም ነው። በአክሱም ዙሪያ ከከተማዋ ወጣ ብሎ በደብረ ጰንጠሌዎን ይኖር የነበረውን ጣዖት አምላኪ ሕዝብ አስተምረው ያጠመቁና በኋላም በቦታው የነበረውን ቤተ ጣዖት አፍርሰውና ባርከው ወደ ቤተ ክርስቲያንነት በመለወጥ ስማቸው የሚጠራ ታላቅ አባት አባ ጰንጠሌዎን እዚያው አክሱም አካባቢ ይገኛሉ። በስማቸው የሚጠራውን ገዳም እንደ አባ ጰንጠሌዎን ወይንም ደብረ ጸማትን የመሰረቱ እኚህ ታላቅ አባት ቀን ቀን ወንጌል ሲሰብኩ ወይንም ሲያስተምሩ ውለው ሌሊት ደግሞ ለመጸለይ ባዘጋጁት ጉድጓድ ውስጥ እየቆሙ 40 ዓመት ጸልየዋል። ደብረ ጸማት ማለት እጅግ በጣም አስጨናቂና አስቸጋሪ የሆነ የጸሎት ጉድጓድ ወይንም ዋሻ ማለት ነው። አፄ ካሌብ መንግስቱን ለልጁ ለገብረ መስቀል ካወረሰ በኋላ መንኩሶ ከወዳጁና ከመንፈስ አባቱ ከአባ ጰንጠሌዎን ጋር በብሕትውና ኖሮ ሲሞትም ሥጋው ያረፈው በዚሁ ገዳም ነው፣ በእንደ አባ ጰንጠሌዎን ገዳም። ሕዝቤ ብሎ እግዚአብሔር ከጠራቸው ከእስራኤላውያኑ ይልቅ እግዚአብሔር ኢትዮጵያን ይፈልጋል። በእግዚአብሔር መንፈስ በቅዱሳኑ የተጻፈው መጽሐፍ ቅዱስ የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁም ብሏቸዋል። ኢትዮጵያዊነት ከእስራኤል በላይ ነው። በኦሪት ዘመን በእስራኤል የነበረች ፀሐይ ወደ ኢትዮጵያ ወጥታ በአክሱም ላይ እያበራች ነው። እስራኤላውያኑ በበረሃ ሲጓዙ ከፊት እየቀደመ መንገድ የሚመራቸው ከኋላ ጠላቶቻቸውን ድል የሚያደርጉበት መፈራትና መከበር ያተረፈላቸው የታቦተ ጽዮን ምስጢር በኢትዮጵያ ነው ያለው። ኢትዮጵያና ኢትዮጵያዊነት ከዓለም ሁሉ የላቀ በእግዚአብሔር የተመረጠ ክብር ነው። ከስልጣኔ ወደ ኋላ መቅረት፣ ረሃብና ቸነፈር፣ የሥጋ የሆነ ድህነት በመንፈስ ካለን ሀብት ጋር አይወዳደርም። በሥጋ የሌለን ሀብት በእግዚአብሔር መንፈስ ዓለም የሌለው ታላቅ የነፍስ ሀብት የእግዚአብሔር ጸጋ ከኛ ጋር ነው። የታቦተ ጽዮን በረከት የቅድስት ድንግል ማርያም የአስራት ሀገር ኢትዮጵያ በእግዚአብሔር በረከት የጠገበች በቅዱሳን ጸሎት የታጠረች የእምነትና የክርስትና ሀገር ናት ኢትዮጵያ። የዚህ መገለጫዋ ደግሞ የታቦተ ጽዮን ማረፊያ የአባቶቻችን ሀገር አክሱም ናት። የቃል ኪዳኑ ታቦት ማረፊያ ሀገር ኢትዮጵያ ለዘላለም ትኑር። የአባቶቻችን አምላክ እግዚአብሔር ይመስገን።